የምትወደውን ወዳጅህን በልኩ ውደድ። በተቃራኒም አንድን ሰው ስትጠላ በልኩ አድርግ። ስንወድን በልኩ መሆን አለበት። ምን ማለት ነው በልኩ ማለት? እንበልና የሆነን ሰው ለአላህ ብለን ራሱ ስንወደው ይህንን ሰው በጭፍን እንድንከተል ያለውን ሁሉ ልክ እንደ ወሕይ የምንቀበል በምንሆንበት ደረጃ እሱን የምንወደው ከሆነ ይህ ድንበር አልፈን ያለፍንበት ጉዳይ ነው ማለት ነው። ትክክል አይደለም። ግልጽ ነው። የሆነን ሰው ሐታ ለአላህ ብለን ጠልተነው ራሱ እንኳን በግል ጉዳይ አይደለም ለአላህ ብለን ጠልተነው ራሱ ጥላቻችን ሐቅ ሲናገር ራሱ ሐቁን እንደ ባጥል የምንቆጥርበት ወይም እሱን እንደ ጠበኛ የምንቆጥረው ለአላህ ብለን ብቻ ሳይሆን ከዛ በኋላ ይሄ ሁሉ አልፎ ምናልባት ሲመለስ ጥፋቱን ሲያስተካክል ራሱ እንዳንቀበለው በሚያደርግ መልኩ የግል ጠበኛ አድርገን በዱንያም በአኺራም ከዚህ ሰው ጋር ለመታረቅ የማንፈልግ ከሆነ አሁንም ይሄ ድንበር ያለፈ ትክክለኛ አካሄድ አይደለም ማለት ነው። لذلك ከመልእክተኛው የተወራ አንድ ዘገባ አለ። ትክክለኛው ግን ይሄ የዓሊ ብን አቢ ጣሊብ ንግግር ነው። ወይም حافظ الدارقطني ترجيح እንደሚያደርጉት ይሄ موقوف على علي بن ابي طالب ነው። እንዲያውም البخاري في الادب المفرد في صحيح البخاري ሳይሆን الادب المفرد የሚባል መጽሐፋቸው መጨረሻ አካባቢ ሲዘግቡት እንዳስተላለፉት ዓሊ ብን አቢ ጣሊብ ከዛ ኻሪጅይ ከሆነ እብን አልከዋእ ከሚባል ግለሰብ ጋር ሲወያዩ أما علمت قول الأول أو عبارة نحوها يا የመጀመሪያውን ሰው ንግግር አልሰማህም ወይ أو هل سمعت قول الأول الأول የሚሉት በብዛት ምንድነው ከዛ በፊት በድሮ ጊዜ የተነገረ የጥበብ ንግግር ሲሆን ስለዚህ حتى ድሮም የታወቀ ንግግር ነው እና ይሄንን አልሰማህም ወይ አሉት። ምንድነው ይሄ ንግግር? أحبب حبيبك هونا ما عسى أن يكون بغيضك يوما ما وأبغض بغيضك هونا ما عسى أن يكون حبيبك يوما ما የምትወደውን ወዳጅህን በልኩ ውደድ። ትንሽ ቀነስ አድርገህ ድንበር ሳታልፍ በልኩ ውደድ አለ። ምክንያቱም ወደፊት በሆነ ቀን ያንተ ጠላት ሊሆን ይችላል እና አይመችም። በአንድ ጊዜ ከዚህኛው አቋም ወደዚህኛው አቋም 180 ዲግሪ መቀልበስ አንዳንድ ሰዎች ሊያሳፍራቸው ይችላል፣ ግን የሚሄድ ራሱ አይደለም። በተቃራኒም አንድን ሰው ስትጠላ በልኩ አድርገው አለ። ለምን? የሆነ ጊዜ ወዳጅህ ሊሆን ይችላልና። ግልጽ ነው። እንደዚህ ሊሆን ይችላልና በዚሁ አልኪታብ ወይም الأدب المفرد በሚለው البخاري ኪታብ ላይ የተዘገበ ሌሎችም ቦታዎች ተዘግቧል። መጨረሻ ላይ እነዚህ አሁን ሁለቱ አፈሮች في كتاب الأدب المفرد መጨረሻ ላይ ያሉት አፈሮች ናቸው ማግኘት ለፈለገ ሰው ማለት ነው። ምን ይላል የመጨረሻው አፈር ላይ ደግሞ ከዑመር የተወራ ነው ትክክለኛ ሰነድ። ዑመር ብን ኸጣብ ምን አሉ? لا يكن حبك كلفا ولا بغضك تلفا ውዴታ እንደ ህፃን ድንበር ያለፈ እንዳይሆን አለ። ከለፈ ማለት ራስን በምታስቸግርበት ደረጃ ጭፍን ውዴታ አይሆን ማለት ነው። ጥላቻህም ደግሞ ለጠላትህ ሁሌም በትንሽም ቢሆን በትልቁ ካንተ ጋር ስላልተስማማ ብቻ ለሱ ጥፋትንና ከባድ መዓትን የምትመኝበት ደረጃ ላይ አይድረስ ማለት ነው። እና ምንድነው ተብለው ሲጠየቁ የመለሱት ምላሽ ይሄ ነው። يكون لا يكون حبك كلفا ማለት አይ ተክለፉ ከከለፍ الصبي او كما قال ህፃን ልጅ በጭፍን አንድ ነገር በቃ ከወደደ ወደደ ነው። ካስተዋላችሁ አንድ ነገር ከወደደ ሌላ ነገር ማሰብ አይችልም። በዚያ ቅጽበት አይደል? አንድ ነገር ፈልጋለሁ ካለ ሌላ የተሻለ ነገር ራሱ ቢቀርብለት ለመቀበል ዝግጁ ነው። እንደዛ ትሆን ይላሉ ዑመር ኢብኑ ኸጣብ። በተቃራኒው ደግሞ ከሆነ ሰው ጋር በተጣላህ ቁጥር የሱን ጥፋት የምትመኝበት ድንበር ማለት ውስጥ አትግባ ማለታቸው ነው። ይሄ ትልቅ የህይወት መርሆ ነው እና ውዴታና ጥላቻ ራሱ በዚህ መልኩ ሊሆን ይገባል። ሐታ እስከ መጨረሻው የምትጠራው ካፊር ራሱ ይሄ ሰው ቢመለስ ቢሰልም ያኔ ካፊር እያለ የተናገርከው ንግግር እሱን እንደገና
ማስተናገድ የሚያግድህ ሊሆን አይገባም። አላህ አንዳንድ ጊዜ እንዲህ ያደርጋል ከፈለገ ማለት ነው። ይህ ማለት መጥፎ የተናገረ ሰው በቃ አንድ መጥፎ ተናገር ያለውና ልቀጥልበት ይበል ማለት እንዳልሆነ ግልጽ ነው። መስተካከል ይጠበቅበታል። ግን አንዳንዴ ጥንቃቄ ማድረግን ተገቢ ነው ለማለት ያህል ነው። ወዘልቀ አላህ ዐዘ ወጀል ዐሳ አላሁ አን የጅዐለ በይነኩም ወበይነ አለዚነ ዓደይቱም ሚንሁም መወደህ ወላሁ ቀዲር ወላሁ ገፉር ረሒም። ምናልባት አላህ ሱብሓነሁ ወተዓላ ከእነዚያ ከካህዲያኑ መካከል ጠላት አድርጋችሁ ከያዛቻችሁ ጋራ በእነሱና በእናንተ መካከል ወዳጅነትን ሊያደርግ ይችላል አላቸው። ከፈለገ ስንት የሰለመ ጠበኛ የመልክተኛው ጠላት አለ አይደል? ናም። እና ይህ ወሳኝ ነገር ነው ከሆኑ በተለይ ደግሞ በጠብ ጊዜ አንዳንዴ ይህ ጠብ በቅርብ ሰዎች መካከል ሲፈጠር ከሌሎች ባዕድ ከሆኑ ሰዎች ጋር ከሚፈጠር ጠብ የባሰ ነው። አስተውላችኋል? በቅርብ ሰው ጋር አንድ ሰው ሲጣላ በቃ ያለ የሌለውን ነገር ያወጣል። ይህ ሞኝነት ነው። ለምን? ከሆነ ጊዜ በኋላ ልትታረቅ ትችላለህ፣ ግን ያኔ የተናገርከው የሚጎዳው ስሜት በፍጹም ሊታከም የማይችልበት ደረጃ ላይ ደርሶ ሊሆን ይችላል። ጥንቃቄ ያስፈልጋል። ወሊዛሊክ አቡ ዘር የሆነ ጊዜ የሆነ ሰው ሰደባቸውና ምን አሉት? ያ ፉላን ላ ቱግሪቅ ፊ ሰቢና፣ እኛም በመስደብ ድንበራ በጣም ጠልቀህ አትግባ አሉት። ግልጽ ነው። ወትሩክ ሊሱልሒ መውዲዐ አሉት፣ ለእርቅ ቦታ አስተርፍ አሉት። ይቷቸዋል። አቡ ሱፊያን ብን ሐርብ ረዲየላሁ ዐንሁ ያው ሐታ ሳይሰልም በፊት ራሱ ህዝቦቹ መሃል ትልቅ ደረጃ የነበረው እንደ አለቃ የሚታይ ሰው ነው እና ቢመን ልተሀደ ሸረፍ ወይም ቢመን ልተሀደ ሱዕደት ተብሎ ተጠየቀ። ይህንን የአለቅነት መገለጫ እንዴት ነው የተጎናጸፍከው ተብሎ ሲጠየቅ ምን አለ? ማ ኻሰምቱ ረጁለን ኢላ ተረክቱ በይኒ ወበይነሁ መውዲዐን ሊሱልሕ፣ ከማንም ሰው ጋር በሆነ መልኩ ቢጨቃጨቅ ወይ ብጣላ በእኔና በሱ መካከል የእርቅ ቦታ ሳላስተርፍ አልተውም ይላል። የእርቅ ቦታ ሳላስተርፍ አልተውም። አስተርፍ፣ ያለህን ነገር ሁሉ አታውጣ። ይሄ እንዲያውም የሙናፊቆች መገለጫ ነው። መልእክተኛችን ዓለይሂ ሰላቱ ወሰላም ከማ ፊ ሰሒሐይን ሐዲስ ዐምር ብን ልዓስ አርበዑ መን ኩነ ፊህ ካነ ሙናፊቀን ኻሊሰን ወመን ካነት ፊህ ኸስለቱ ሚንሁነ ካነት ፊህ ኸስለቱ ሚነ ኒፋቅ ሐታ የደዐሃ በሚለው ሐዲስ አራት ነገሮች ሙሉ ለሙሉ ሁሉ ከተገኙ ጥርት ያለ የሙናፊቅ መገለጫ ነው ብለው ነበር። ይህን አስመልክቶ የጠቀሱት የመጨረሻው አራተኛው መገለጫው ምንድን ነው? ቃል ወኢዛ ኻሰመ ፈጀር፣ ሙናፊቅ የሆነ ሰው ከሌላ ሰው ጋር ሲጣላ የሆነ ጠብ ውስጥ ሲገባ ይባልጋል አሉ፣ ድንበር ያልፋል። የማይነሳ የድሮ ሚስጥር ያወሳል፣ ወይ ደግሞ ከርዕሱ ወጥቶ ስብዕናው ላይ ጥቃት ይፈጽማል አይደል? በዲን ስም ራሱ እንዲህ አይነት ነገሮችን የሚፈጽሙ ሰዎች ዛሬ ልታገኝ ትችላለህ። ይሄ ፉጁር ፊል ኹሱማ በጣም ከባድ ነገር እንደሆነ ሁሌም ማስታወስ ይገባናል ማለት ነው። ነሲሐ ቲቪ፣ ኢስላማዊ እውቀት ለሁሉም።